ቦታ ላይም ለአሕዛብ ወንጌል እንዲሰበክ እግዚአብሔር በራእይ ያሳየው እዚህ ያለውበት ቦታ ላይ ነው። ከዚህ ወጥቼ የአንድ ደቂቃ ወደ ታች ከሄድኩኝ ደግሞ የኦልድ ስቴትመንት ወይ የብሉይ ኪዳን ታሪክ የነቢይ ዮናስ ከአሳው የተተፋበት ቦታ ከኔ በስተቀኝ አሁን ወጥቼ አሳያችኋለሁ። የቦታ ወደ አሽዶድ ወደ ቤሴሜስ ወደ ሳሮን ወይ ደግሞ ወደ ንቅርኖኒዮስ ሀገር ቤት በኩል እንዳለ አሳያችኋለሁ። ማለት ከፍታው ሸፍኖኛል ያልኳችሁ የቦታ አብዛኛው በተለያዩ ሀገሮች ቤተክርስቲያን ይዞታ ውስጥ ነው ያለው። ብዙ ሀገር ቤተክርስቲያኖች ናቸው ያሉት። ይሄ ጣሪያው ነው። አሁን ወደዚህ ወደ ታች ወደ አሽዱድ የሚወስድ ነው። ይሄ ወደ አሽዱድ፣ በዚህ በኩል አሽዱድ አለ፣ በዚህ በኩል ሃያርኮን የሚባል ያርኮን፣ በዚህ በኩል ደግሞ ሀሻሮን የሚባል ቦታ በመጽሐፍ ቅዱስ ላይ ሳሮን ወይ ሰሜናዊ እስራኤል እና አሁን ወደ ታች ትንሽ ከሄድኩኝ ነቢይ ዮናስ ከአሳ ሆድ ውስጥ የተተፋበት ቦታ አንድ ደቂቃ ነው። በቃ ታገሱኝ፣ ጨርሻለሁ። እነዚህ የ4000 እድሜ ያላቸው ተብሎ የሚገመቱት ቅሪቶች ናቸው። አብዛኛው ቤተክርስቲያን እዚህ ቦታና ኢየሩሳሌም ነው ያለው። ኢዮጴ እና ኢየሩሳሌም ነው የክርስቲያኖች ቦታ። መጽሐፍ ቅዱስ ታሪክ ኢዮጴ እዚህ አካባቢ ላይ ነው አብዛኛው እንትን ያለው ማለት ነው። ሐዋርያን የሚመላለሱበት ቦታ ሐዋርያቶች በድሮ ጊዜም የእስራኤል ነገስታትና የእስራኤል ሕዝብ እንደ ወደብ የሚጠቀምበት ለቤተ መቅደስ ከሊባኖስ ዝግባ ሲመጣም በዚህ እንደሚያልፍ ይናገር ነበር። አሁን እዚህ የእስራኤል የድሮ ቅሪቶች ናቸው። በጣም ነው የሚጠበቁት። ብዙ ታሪክ ቦታ ስለሆነ ይሄ ላይ ያለው ሚዚየም ነው። ታሪካዊነቱን ለማስጠበቅ ግን እዛው ቁጭ ማድረጋቸው በጣም የሚገርም ነው። ምንም አይነካም። ብዙ ነገር አለ በዚህ ሀገር አይነኩትም። አደገኛ ቦታ ከሆነ ወይ ቤት ከተሰራበት በመስታወት ሸፍነው እንዳይሰበር በውስጥ ሰው እንዲያደርጉታል። በዚህ ባህሩ እዚህ ጋር ነው። ድሮ እስከዚህ ድረስ ይደርስ ነበር ባህሩ ተብሎ ይገመታል። እና ልክ እዚህ አሁን ፊት ለፊቴ ላይ ያ ነቢይ ዮናስ ከአሳ ነባሪ የተተፋበት ቦታ እዚህ ጋር ነው ተብሎ ነው የሚታመነው። እንደ ምልክት እዚህ ጋር ይሄን ሰርተውለታል። አሁን ያለውበት ቦታ ነቢይ ዮናስ ከአሳ ነባሪ ወደ ውስጥ የተተፋበት ቦታ ነው። ይሄ ምልክት ተደርጎ የተቀመጠ ነው። እዚህ ጋር ታሪኩ ተጽፏል ማለት ነው። እና በጣም ወዳችኋለሁ። ጌታ ይባርካችሁ።